ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን አጫጭር መረጃዎችን ይዘንላችሁ ቀርበናል። ከሰዓቱ መረጃዎች ጋር አብራችሁን ቆዩ። በእስራኤል በአሜሪካና በኢራን መካከል እየተደረገ ያለው ወታደራዊ ግጭት ከፍተኛ ደረጃ ላይ መድረሱ ተሰማ። እስራኤል ኢራንን ክፉኛ መደብደቧ ተሰምቷል። እስራኤል በከፈተችው መጠነ ሰፊ ጥቃት የኢራን ግዙፍ ወታደራዊ ምሽጎችን ማውደሟን ገልጻለች። ጥቃቱ የተፈጸመው በ50 ተዋጊ ጀቶች የተደረገ ሲሆን መሪዎች ሊቀመጡበት ይችላሉ ተብሎ የታሰበ ግዙፍ ወታደራዊ ምሽግ እንደሆነ የእስራኤል መከላከያ ሚኒስቴር አስታውቋል። በመካከለኛው ምስራቅ ታይቶ የማይታወቅ ጦርነት እየተካሄደ ነው ሲሉ በርካታ ዓለም አቀፍ ሳይንቲስቶችና እንዲሁም ተመራማሪዎች ገልጸዋል። መላው ዓለምን ያስደነገጠው የእስራኤል ከባድ ጥቃት በቴሄራን እምብርት የሚገኘውንና ለዘመናት ሚስጥር ተደርጎ የቆየውን የኢራን ከፍተኛ መሪዎች የሚቀመጡበትን እጅግ ከፍተኛ ምሽግ ማውደሟ ተነግሯል። አርብ ማለዳ 50 የእስራኤል እጅግ ዘመናዊ የጦር ጀቶች ሰማዩን አጥለቅልቀውት እንደነበር የተገለጸ ሲሆን ዋነኛ ኢላማቸው ደግሞ የኢራኑ የበላይ መሪዎችን ከጥቃት ይከላከላሉ ተብለው የተሰሩ በምድር የተገነቡ ማለትም በአለትና በተለያዩ ከባባድ ድንጋዮች የተገነቡ ከምድር ውስጥ ያሉ ወታደራዊ ምሽጎች ናቸው ጥቃት የተፈጸመባቸው ተብሏል። እናም እስራኤል ይህንን ምሽግ ሙሉ በሙሉ ማውደሟን የሚያሳይ ተንቀሳቃሽ ምስል እያሳየች ሲሆን ይህ በእንዲህ እንዳለ በኢራን 131 ከተሞች ላይ በደረሰው በዚህ ሰፊ ጥቃት እስካሁን 555 ሰዎች ለህልፈት መዳረጋቸውን የኢራን ቀይ ጨረቃ ማህበር በከፍተኛ ሐዘን ገልጿል። ወገኖቻችን ተሰውተዋል ሲልም የደረሰውን ሰብአዊ ቀውስም ይፋ አድርጓል። የኢራን ቀይ መስቀል ማህበር በአሁኑ ሰዓት በአሜሪካ በእስራኤልና በኢራን መካከል ያለው ወታደራዊ ትንቅንቅ ሊገመት የማይችል ከፍተኛ ደረጃ ላይ መድረሱን የእስራኤልና እንዲሁም የተለያዩ የዓለም አቀፍ ዜና አውታሮች እየዘገቡ ናቸው። በመላው ኢራን ከተሞች የጭስና የእሳት ዳመና ነግሶ የነፍስ አድን ስራው በከፍተኛ ሁኔታ በውጥረት መልክ እንዲሁም በከፍተኛ የጭንቅና የጥብ ሐዘንና መከራ ተጨምሮበት ነገርየው በከፋ ሁኔታ እየተቀጣጠለ መሄዱ ነው የተሰማው። አድማጭ ተመልካቾቻችን በእለቱ የተሰሙ አጫጭር መረጃዎችን ይዤላችሁ ቀርብ ያለሁኝ እነዚህን ይመስሉ ነበር። ወደ እናንተ ለማድረስ ያሰብኋቸው መረጃዎች ቆየት ብዬ ወደ ኋላ ደግሞ መለሳለሁኝ። አዳዲስ መረጃዎችን አሳውቃችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎችም ሸር በማድረግ ቪዲዮውን ያጋሩት። ጤና ይስጥልን።